ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ሰብስክራይብ እንዲሁም ላይክ ሼር በማድረግ ቪዲዮውን እስከመጨረሻው በማየት ከኔ ጋር ቆዩ። እንግዲህ ዛሬ አማርኛ ፊደላት ለጀማሪዎች ክፍል 1 ከሀ እስከ ሸ ይዤላችሁ መጥቻለሁ። በተረጋጋ መልኩ አሳያችኋለሁ። እኔ ሳሳያችሁ እናንተ ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ እንግዲህ የመጀመሪያችን ሀ ትባላለች። እነዚህ የመጀመሪያዎች የመጀመሪያ ፊደሎች ናቸው። የእነዚህን ቤተሰብ እናያለን ማለት ነው። እዚህ መጨረሻ ላይ ደግሞ የምናያቸው ደግሞ ባለ ሁለት ሆሄ ቃላት ከዚህ ከፊደሎች ውስጥ የወጡ ባለ ሁለት ሆሄ ቃላት እንዴት ፊደሎችን በአንድ ላይ አገጣጥመን እንጽፋቸዋለን እናነባቸዋለን የሚለውን እናያለን ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ እሺ ወደ መጀመሪያው እናነባት። እሺ ከመጀመሪያው ወደ መጨረሻው አይተናል። አሁን ደግሞ ከመጨረሻው ወደ መጀመሪያው እንመለስ። ሆ ህ ሄ ሃ ሂ ሁ ሃ እሺ የሃን ቤተሰብ አይተናል። ቀጣያችን ለ ሉ ሊ ላ ሌ ል ሎ እሺ ወደ መጀመሪያው እንመለስ። ሎ ል ሌ ላ ሊ ሉ ለ እሺ የለም ቤተሰብ አይተናል። ቀጣያችን ሀ ትባላለች። ይቺ ሀ ማለት ቅርጻቸው ቢለያይ ድምጻቸው አንድ ነው ማለት ነው። ከይች ከመጀመሪያዋ ጋር ተመሳሳይ ድምጽ አላቸው ማለት ነው። እሺ ሀ ሁ ሂ ሃ ሄ ህ ሆ እሺ ወደ መጀመሪያው እንመለስ። ሆ ሄ ሃ
ሃ ሂ ሁ ሃ እሺ አሁን ቤተሰብ አይተናል። ቀጣያችን መ ሙ ሚ ማ ሜ ም ሞ እሺ ወደ መጀመሪያው እንመለስ። ሞ መ ሜ ማ ሚ ሙ መ እሺ የመ ቤተሰብ አይተናል። ቀጣያችን ሰ ትባላለች። ሰ ሱ ሲ ሳ ሴ ሶ እሺ ወደ መጀመሪያው እንመለስ። ሶ ስ ሴ ሳ ሲ ሱ ሰ እሺ የሰን ቤተሰብ አይተናል። ቀጣያችን ረ ትባላለች። ረ ሩ ሪ ራ ሬ ረ ሮ እሺ እንመለስ። ሮ ረ ሬ ራ ሪ ሩ ረ እሺ የረን ቤተሰብ አይተናል። ቀጣያችን ሰን እንይ። ይቺ ሰ ማለት ደግሞ ከይችኛዋ ሰ ጋር ተመሳሳይ ድምጽ አላት ማለት ነው። እሺ ሰ ሱ ሲ ሳ ሴ ሶ እሺ ወደ መጀመሪያው እንመለስ። ሶ
ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ እሺ የሰን ቤተሰብ አይተናል። ቀጣያችን ሸን እንይ። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ እሺ ወደ መጀመሪያው እንመለስ። ሾ ሾ ሽ ሽ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ እሺ አሁን ደግሞ እነዚህን መጨረሻ ላይ ያሉትን ባለ ሁለት ሆሄ ቃላት እናያቸው። ተከታተሉኝ። እሺ የመጀመሪያችን ሚ ማሚ ይላል። እንግዲህ ማ መቤተሰብ የአራተኛዋ ድምፅ፣ ሚ መቤተሰብ የሶስተኛዋ ድምፅ በአንድ ላይ ማሚ የሚል ቃላት ይሰጠናል ማለት ነው። ማሚ የሚል ቃላት ይሰጠናል። ቀጣያችን ላም 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 ላ ለቤተሰብ የአራተኛዋ፣ ም መቤተሰብ የስድስተኛዋ በአንድ ላይ ላም የሚል ቃላት ይሰጠናል ማለት ነው። ላም የሚል ቃላት ይሰጠናል። ሻማ ሻማ እንግዲህ ሻ ሸቤተሰብ አራተኛዋ፣ ማ መቤተሰብ የአራተኛዋ ሻማ ሻማ የሚል ቃላት ይሰጠናል ማለት ነው። ቀጣያችን ሙሉ እንግዲህ ሙ ለቤተሰብ ሁለተኛዋ ድምፅ፣ ሉ ለቤተሰብ ሁለተኛዋ ድምፅ ሙሉ የሚል ቃላት ይሰጠናል። ቀጣያችን ሆሄ ሀ ቤተሰቦች የሰባተኛዋና የአምስተኛዋ በአንድ ላይ ሆሄ የሚል ቃላት ይሰጠናል። ሆሄ የሚል ቃላት ይሰጠናል። ሽሮ እንግዲህ ሸቤተሰብ የስድስተኛዋ፣ ሮ ረቤተሰብ ሰባተኛዋ ሽሮ የሚል ቃላት ይሰጠናል ማለት ነው። ቀጣይ ሻሽ እንግዲህ ሸቤተሰቦች የአራተኛዋና የስድስተኛዋ በአንድ ላይ ሲነበቡ ሻሽ የሚል ቃላት ይሰጠናል ማለት ነው። ሻሽ የሚል ቃላት ይሰጠናል ማለት ነው። ራራ ይላል። እንግዲህ ራ ማለት ረቤተሰብ አራተኛዋ ናት። ይችን ሁለት ጊዜ ስናነባት ራራ የሚል ቃላት ትሰጠናለች ማለት ነው። እሺ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሆኑልኝ።